ዘገየ ለምንድን ነው በስርዓት ማታወራኝ? ታሙ ምንድን ነው የሆነው እኮ? ምንድን የት ነው ያላችሁት? ምን ሆኖ ሞቶ ምንድን ነው ያልከው? ምን ማለት ነው? ልቀቂያት። ቆይ ምን ሆነሽ ነው? ልቀቂያት። እንደዛ አይደለም። ለአንቺ ብላ ነው። ተረጋጊ እባክሽ፣ ተረጋጊ። ለንግድ አመቺ በሆነው በተክለ ሃይማኖት ለ30 ሰዎች ብቻ በወጣ ቅናሽ በ3 ወር ውስጥ የሚረከቧቸውን የንግድ ሱቆች ይዘንላችሁ መጥተናል። ፒያሳ ባለው ሳይት ግንባታና ሽያጩን በፍጥነት እያስኬደ ያለው ሜሪትስ ፕሮፐርቲ አሁን ደግሞ ከ14 ካሬ ጀምሮ አማራጭ ያላቸውን የንግድ ሱቆች ከ3.8 ሚሊዮን ብር ጠቅላላ ዋጋ ጀምሮ ይዞላችሁ ቀርበዋል። ይህን ውስን የማይገኝ እድል ለመጠቀም ፈጠን ብለው በ0921 074677 ላይ ይደውሉ። ሜሪትስ ፕሮፐርቲስ። ደውለሽልኝ ነበር። ስለ ጠንቋይ ነው እርግጠኛ ነሽ? ይኸውልሽ ጊዜያችንን ማባከን የለብንም። ሰዎች እየተጎዱ ነው። ጠንቋይ እንደምትፈልግ ሰምቼ ነበር እኮ። ስለሷ ሙሉ መረጃ አለሽ ወይ ነው? እያንዳንዱ ነገር ብዙ እንድትነግሪኝ። የሆነ ሰው ያው ልጆቹን ከመጥፎ ነገር ማራቅ ነው ያለበት። እሱ ደግሞ በተቃራኒው ልጆቹን እዚህ ውስጥ እንድንገባ ነበር የሚፈልገው። ያው እኔም በልጅነቴ ባልፈልግም በቃ ግዴታ መኖር ስለነበረብኝ የሚሉኝን በትዕዛዝ ፈጽም ነበረ ያለውን ነገር። ትንሽ እህቴ ያለች እሷ በጣም የአባቴ አላቅም የአባታችን ፍቅር ስላለባት በጣም ስለምትወደው ሙቺ ቢላት ራሱ ከመመለስ ወደኋላ ማትል ነገር ስለሆነች ያው በመጥፎ ጎና እሱ ስለሆነ ያው እዚህ ነገር ውስጥ ግቢ ሲላት እሺ ብላ ገባች። ይኸውልህ ትሰማኛለህ? እኔ እሷ ታማለች ምናምን ብዬ ነው በእሷ ስለማልጨክን ነው ተነስቼ የመጣሁት። እንደዚህ ነገር ውስጥ ቢኖር ማንንም እኔ እንዲረዳኝም አልፈልግም፣ ማንም እንዲያግዘኝ አልፈልግም። ገባ? በጣም እኛ ከመወለዳችን በፊት ይጨቃጨቁ ነበር። ብዙ ጊዜ ሰላም ትዳራቸው አጥቶ ነበር እና ብዙ ጊዜ ለመውለድ እናቴ ስትሞክር ያስወርዳት ነበር። ብዙ ነገሮች ህይወቷን በፈተና የተሞላ እንደነበረ ነው። አሁን በቅርቡ ነው ይሄን ወሬ የሰማሁት ነው። እንዳልኩ በልጅነቴ እኔም ትንሽ ስካድም ነበር፣ ግን ያው ካደግኩ በኋላ ከልጅነቴም ያው የሱ ፍቅር ስላለብኝ እንጂ የሆነ ደረቅ አይነት ሰው ነኝ። የሆነ ነገር ላይ ካላመንኩበት አላደርግም። እያለን ያው ትንሽ እህቴ በጣም ልጅ ስለሆነች አታስታውስም፣ ግን እኔ አስታውሳለሁ። ያው ይጨቃጨቁ ነበር ምናምን። የሆነ ሰዓት ላይ የት ትግባ እንዴት ትግባ እንዴት ይሁን የሚታወቅ ነገር የለም አሁንም ድረስ። ያው እንዳልኩ እሷ አሁን ላይ አትማርም። ያው ቆየች አሁን ትንሽ እዛ መካደም ከጀመረች በቃ አባቴን እየተከተለ ጫካ ለጫካ ስትዞር ነው የምትውለው። እባክሽን ተረጋጊ። ይኸውልሽ ቆይ ተረጋጊ መጀመሪያ። ታም ያለብሽ ያለ እንዲጠራሽኝ ምንድን ነው የተካሄዳለው? ቆይ ይሁሉ ሰው ምንድነው? እሺ ለምንድን ነው እዚህ ቦታ የጠራሽኝ? እሺ ለራስሽ ብዬ ለራስሽ ብለሽ ማለት ለኔ ብለሽ ምንድነው ይሄ ሰው ሰብስበሽ እንደዚህ ካሜራ ፊት ነው እኔን ማጋለጥ ነው ያለሽ? ራስሽ እንደዛ ማለት አልመሰለኝ። እኔ ተመሽቶ ፈልጌው ነው እየኖርኩ ያለሁት። አይመለከትሽም አይደል እንዴ? አዎ አንድ ሰው ወደ ሆነ ቦታ ጠልቆ ወይም ደግሞ እዛ ቦታ ገብቶ የሚቀረው ያለምንም ምክንያት አይደለም። የራሱ ሂደትና ምክንያት አለው እና ከመግባታችን በፊት እንደዛ አይነት ነገሮች ይሆናሉ ብለን አንጠብቅናቸውም እና ከገባም ደግሞ መውጫም መግቢያው ይጠፋብናል። በቃ ታስረን የምንኖር የሚታየን ያ ያለንበት ቦታ ብቻ ነው የሚታየን ነው። ባልፈልግም በቃ ግዴታ መኖር ስለነበረብኝ የሚሉኝን በትዕዛዝ ፈጽም ነበረ ያለውን ነገር። ለምን ዘገየ? ለምንድን ነው በስርዓት ማታወራኝ? ታሙ ምንድን ነው የሆነው እኮ? ምንድን የት ነው ያላችሁት? ምን ሆኖ ሞቶ ምንድን ነው ያልከው? ምን ማለት ነው? እኔ ነኝ ባልሽን ያሳገትኩት። በእናትሽ እኔ ከዛ ወጥ መውጣት ቆይ እንደዛ አይደለም። ቆይ ተረጋጊ፣ ተረጋጊ። እንደዛ አይደለም። ቆይ እባክሽ ተረጋጊ። ቆይ ተረጋጊ፣ አንቺ ተረጋግሽ። ሰለሞን ምን አደረኩኝ? እኔ ምን አጠፋሁ? ሰለሞን እንዴት ለዚህ አይደለም ነገሮች? ቆይ ረጋ ብለን እናመሳክራለን እንዴ ተባባልን ነው። ተረጋጋ መጀመሪያ እባክህን፣ ረጋ በል። አረፍ። ምንድን ነው ያንተ? ሰለሞን አደብቀኝ እስኪ ንገረኝ። ችግር የለውም እንደው እንደማስበና ግልጽ አድርገህ ንገረኝ። በቃ ብልቴ ተሰልቧል። ሌክቸሪ ላይፍ መኖር ጀመርኩኝ። ከዛ መቴንም ረዳት ነበረ ምናምን። ከዛ ላ ግን እኔ ደግሞ በቃ ማለት የሆነ ያ ነገር በጣም ውስጤን እያስጨነቀኝ የለም በቃ ይህን ነገር እንዴት ይሻላል ምናምን ያልኩ በጣም በቃ ከራሴ ጋር ምናምን ነገር አወራ ነበረ ማለኩኝ። እህቴ ደግሞ አግብታለች እንደምታየው እየኖረች ነው። ቆንጆ ትዳር እየኖረች ነው። በጣም እንደሚዋደዱ ማውቃለሁ።
እና ግን በቃ እኔ ደግሞ መውጣት ደግሞ አለብኝ። ስለዚህ ለመውጣት ደግሞ አንድ አማራጭ ነው ያለኝ አማራጭ ደግሞ ምንድነው? እኔ የእህቴን ባል ወደ እነሱ ጋር ሳመጣላቸውን ብቻ ነው ድጋሚ ያንን ህይወት እንዲኖረው ነው የሚፈልጉት። ሙሉ ቤተሰቦቻቸው ከዛ ጋር የተገናኘ ስለሆነ ጠንቋይም ያንን ነገር ነው የምትፈልገው። በቃ እሱ መጀመሪያውንም እንደዚህ አይነት ህይወት ውስጥ የነበረ ሰው ነበር። ቤተሰቦቹ በእንደዚህ አይነት ህይወት ነው የሚተዳደሩት። ሙሉ ቤተሰቡ አምላኪ ናቸው፣ ለጣዖቷ ሰጋጅ ናቸው። ስለዚህ ለእሱ አዲስ ነገር አይደለም። በራሷ ጥፋት ነው ሲጀምር ልጇን በጠንቋይ እርዳታ ነው የወለደችው። ይሄንን ታውቃላችሁ ብዬ አስባለሁ፣ ነግራችኋለች ብዬ አስባለሁ። ነገሮችን ነግራኛለች ስለሱ። እሺ። እና ደግሞ እሷም ደግሞ ልጇን ከወለደች በኋላ ከእንደዚህ አይነት ነገር መውጣት ፈልጋ እሷን ለራሱ እንደኔ ታዛ አድርጌ የተባለችው ነገር ነበረ። ለዛም ነበር እዛ የመጣችው። ከዛ ከመጣች በኋላ ከዳንላት በኋላ ደግሞ ድጋሚ መውጣት ፈለገች። ግን አንተ ደግሞ እነሱ ለውለታቸው ግዴታ ውለታ መመለስ አለብህ። እባክህን ማለት አይደለም። እባክህን ነገር አውርተናል አይደለ? ግልጽ በሆነ መንገድ ይኸውልሽ፣ ተነሽና ቁጭ በይ። እባክህን እህቴና ተመኛለሽ፣ ተነስተሽ ቁጭ በይ። ያንዳንዱ ነገር ነግራታለሁ። መጠንቀቅ የነበረብሽ መጀመሪያ ነበር። ቆይ ረጋ በይ። ማን ነው? ባለቤትሽ ነው? ባለቤትሽ ነው? ሰለሞን ምን ሆነ? ቆይ እስቲ እዚህ ቦታ እስቲ ከጀርባ ያላችሁ ሰዎች አጣሩ እባካችሁ። ምን ሆነ ነው? በጧት ንገሪኝ። ለምንድን ነው መዋሸት ያስፈልገሽ? ሞከርኩ፣ ለመውጣት ሞክሬያለሁ። ብዙ ጊዜ ለመውጣት ሞከርኩኝ። መጀመሪያ ላይ ልጄን ከመውለዴ በፊት እነሱ ጋር ሄጄ ነበረ። እንዳልኩ ነው አወራኋቸው። በቃ ወይ መኪና ይጋጫለሁ ወይ የሆነ ነገር ይሰናከልብኛል። ምንም ላደርግ አልቻልኩም። ብዙ ሰው ነው ያማከርኩት። በቃ ብዙ ሰው አማከርኩኝ፣ ሊወጣ አልቻልኩም። ለማዳን እንሞክራለን ማለት ነው። ወይኔ ይላል ወይ የራሷ እንዳትታሰር እኔ ማብሬ እንድታሰር አደረገችኝ። እቺ መጥፎ ክፉ በጣም ነው ሲያሰቃዩኝ የነበረው። ከነሱ ጋር ካልሆንኩ የኔ ብቻ ሳይሆን ሚስቴንም እንደሚገሏት እና በቃ በጣም ብቻ የነበርኩበትን ቦታ ብቻ ለማስታወስ ራሱ በጣም ከባድ ነበር። በቃ እንዳልኩ ራሴን ስቼ ነበር እና እባክህን ሰለሞን አይዞህ፣ ተረጋጋ። በቃ አይዞህ። ምን እያልክ ነው ያለው? እንዴት ምናልባት ሰለሞን ለአንተ እንግዳ ነው፣ ለባለቤትህም እንግዳ ነው የነበረው እና እዛ ቦታ ላይ ግን በተለየ ሁኔታ ከጠንቋይ ጋር ግንኙነት ያላት ሴት እንደነበረች እና ይሄ ሁሉ ነገር ሲሆን ደግሞ እያንዳንዱ ነገር የምታውቀው እንደዚህ ያደረገች ይህን ሁሉ ነገር ያደረገችው እሷ ነች። ነገር ግን እሷን አላያትም። አንዱ ለእሷ ትእዛዝ እየተቀበሉ ለምሳሌ ያንን የሆነ ነገር ቢፈልግ ለእኔ እንዲያደርጉ ወደ እሷ ያስተላልፋሉ። ከእሷ ደግሞ ወደ እኔ ነው የሚያስተላልፉት እንጂ እኔ ከእሷ ጋር ምንም እንትን የለኝም። መጥፎ ነገር ሊያደርሱበት ይችላሉ ብዬ አላስብም። ግን አሁን እኔ በዛ ሰዓት ላይ መጀመሪያ የሚታሰበው እንደዚህ ነገር እንዳይፈጠርና ሚስቱን ሄጄ እንዲያምን የለም። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ የጠንቋያ ጉዳይ ምን ያህል አንገብጋቢ እንደነበርና ብዙ ነገሮችን ስትነግረን እንደነበር ታውቃላችሁና ዛሬ እዚህ ቦታ ላይ አንድ ጠቋሚ ሴት አለችና ጠብቀኝ እባክህን ሳሚ ብላ ደውላልኝ ነበር ይመስለኛል። እየመጣች ነው ተመልካቾቻችን። እንግዲህ ከሷ ጋር አወራለሁ። አንዳንድ መግቢያዎቻችንን የተፈጠረውን እያንዳንዱ ነገር ነግራችኋለሁ። እንግዲህ ብዙ ነገሮችን የምትነግረኝ ይመስለኛል። ጤና ይስጥልኝ። እንዴት ነሽ? ሰላም ነው? አዎ እኔ ነኝ። አንቺ ነሽ አይደል ጥቆማ ልትሰጪኝ የነበረው? ይቅርታ፣ እዚህ ጋር የሚመች ቦታ አይደለም። ምናልባት ችግር የለውም ቦታው፣ ግን አንቺ ነሽ እርግጠኛ ነሽ አይደል ደውለሽልኝ የነበረው? ስለ ጠንቋይ ነው እርግጠኛ ነሽ? ይኸውልሽ ጊዜያችንን ማባከን የለብንም። ሰዎች እየተጎዱ ነው። ጠንቋይ እንደምትፈልግ ሰምቼ ነበር እኮ። ስለሷ ሙሉ መረጃ አለሽ ወይ ነው? እያንዳንዱ ነገር ብዙ እንድትነግሪኝ ነው ፈልገው። ምክንያቱም ሰዎች እንትን እያሉ ነው። ምንድነው የሚያስፈራሽ? የሚከተልሽ ሰው አለ እንዴ? እስቲ ከጀርባ ያላችሁ ሰዎች በደንብ አጣሩልኝ። ካሜራማን በደንብ ራስን እንትን በል እሺ። እንግዲህ ይኸውልሽ ተረጋጊ። ምን መሰለሽ አሁን በደንብ ነገሮችን መናገር መቻል አለብሽ ብዬ አስባለሁ። ጠንቋይ በጣም አደገኛ ሰው ነች። ብዙ ሰዎችን እየጎዳች ነው ያለችው። ብዙ ሰዎችን እየገበረች ኢቭን ሰው ሰለባ ጫካ ውስጥ እንኳን ጥላ ነበርና ምናልባት ይሄ መረጃው ይኖርሻል ብዬ አስባለሁ። በስልክ ብዙ ነገር አውርተናል። እንግዲህ ተመልካቾቻችንም ያለውን ነገር ማየት ስላለባቸው ከመጀመሪያው ጀምሮ የሚፈጠረው ነገር እናሳይ ብለን ነው እንጂ እኛም ራሳችንን አደጋ ላይ መጣል አንፈልግም። ስለዚህ ቀጥታ ወደዛ እንዳለን ባልደረባይም ወደ ሜታም አለ። ስለዚህ ብዙ ነገሮችን እናወራለን ማለት ነው። አንቺ ግን ተረጋጊ እሺ እባክሽ። እሺ እናወራለን፣ ግን እዚህ ቦታ ምንም የሚመች ነገር ስለሌለ ችግር የለም። ካሜራ ናጥፋልኝ እባክህን፣ ካሜራ ናጥፋ። ምንም ያስፈራሽ ነገር የለም እሺ እባክሽ። ነይ ማንም የተከተለን ታሙዬ ይዘት መጥቻለሁ። ማንም የተከተለን የለም አይደለ? እስቲ ቼክ እንሂድ በቃ። ሌሎችም ሁሉም እንግባ። ሌሎችም በሌላ መኪና እንዲመጡ አድርግልኝ እና ካሜራ ማንገባ እባክህ።
ይኸውልሽ ምንም ያስፈራሽ ነገር የለም። ይሄ ወንድሜ ተሙ አብረን አለ። ስለዚህ ብዙ የተፈጠሩ ነገሮች ሊኖሩ ይችላሉ። እንግዲህ ተሙ ሁሉም ነገር ትናገራለች። አዎ ስለ ጠንቋይ ብዙ ነገሮች ትናገራለሁ። ብዙ ነገሮች ተፈጥሯል ብላናለች። እንግዲህ ባለፈው እንደነገርኩ ሰው ተሰልቦ ጭምር ተጥሎ ነበር እዛ ወንዝ ላይና ስለዛ ወንዝ ሚስጥር ስለ ጠንቋይ ብዙ ነገሮች እናገራለሁ ብላለችና እሷን ይዘናት እንሂድ። ቦታው እስኪ ስለሆነ ነው እንትን ያለችው። እንግባባ ካሜራማን ናግባ። እንግዲህ ውድ ቤተሰቦች ከጠቋሚያችን ጋር ተመልሰናል። እንግዲህ መኪና ውስጥ ይዛት ወንድሜ ሳሚ መጥቶ ነበረ። ቀጥታ እንግዲህ አሁን ወዳለንበት ቦታ መጥተናል። እንግዲህ ጠቋሚያችን ብዙ ነገር እንደምትነግረን አሁን ስለጀመርነው ኬዝ በጣም ከባድ ኬዝ ነው። ለማመን የሚከብድ ለመስማት የሚከብድ ብዙ ነገሮችን እየሰማን ነው። ውድ ቤተሰቦች ለእናንተ የሚከብዱ ነገሮች እንዳሉ ያው ከምሰጡን ኮመንት እየተረዳን ነው። ቢሆንም ግን እኛ ወደኋላ አንልም። እቼታችን ደግሞ እራሷ ፈልጋን ነው እንግዲህ ወንድሜ ሳሚ ይበልጡን ካንተ ጋር ነው የተነጋገረችው፣ ካንተ ጋር ንግግር ያለችው ስላለው ነገር ለተመልካችም ግልጽ እናድርግላቸውና ጠቋሚያችን ለምን እንደመጣች ወደኛ ምን ልጠቁመን እንደሆነ በዛው እንጠይቃታለን። ያው እንግዲህ ተመልካቾቻችን የተፈጠረውን ነገር እናንተም ታውቃላችሁ። በአጋጣሚ ወንድሜ ተሙ አንዳንድ ነገሮችን እያጣራ ስለነበረ ከዚህ በፊት የጋለጥነው ቪዲዮዎቻችን ላይ አልተገኘም ነበረ። ያልተገኘበትን ምክንያት አንዳንድ ቦታዎች ላይ ጠቅሼ ነበርና ብዙ የሚጣሩ ነገሮች ነበሩ። ወንድሜ ተሙ እንግዲህ ብዙ ነገሮችን እየሰራህ እንደነበረ ከካሜራ ጀርባ ለተመልካቾች ያሳውቀናል። ዛሬ ደግሞ እናንተ ጋር መቅረብ መቻል ስላለበትና ያለውን እያንዳንዱ ነገር ለማወቅ ወደዚህ ቦታ ላይ ተመልሷል ማለት ነው። እንግዲህ ባለፈው እንዳያችሁት በጣም ከባድ ነገር ተፈጥሯል። በተለይ እዛ ቦታ ላይ ወድቆ ብልቱን ሰልባውት ወንዝ ዳር ተደብድቦ ተጥሎ የነበረው ግለሰብ ቀጥታ ከጠንቋይ ጋር ግንኙነት ያለው ሰው እንደሆነ አውቀን ነበር እና ከዛ በተጨማሪ በማን አይነት ሰው እንደተጎዳ ማን ይህን ነገር ሊያደርገው እንደሚቻለ ጭምር ብዙ ነገሮችን ሲነግረን ነበረ። ያንን ነገር ከሰራን በኋላ ብዙ ነገሮችን ካስተማረን በኋላ ነው እንግዲህ እቺ ሴት ብዙ ነገሮችን አይታ ወደኛ ቦታ ላይ መጣችሁ። ጥቆማ ልትሰጠን እኛን ፈልጋ ያገኘችን ማለት ነው። የምትሰጠንም ጥቆማ ምንድን ነው? በስልክ ብዙ ነገሮችን አውርተናል። ጠንቋያን በቅርበት የሚያውቃትን ሰው እንደምታውቅ እሷን ለማግኘት በደንብ እንደምትረዳን እና ብዙ ነገሮች እንደምታግዘን ነበር። እንግዲህ በመግቢያችን ላይ እንዳያችሁ ትንሽ ተደናግጣ ነበር። ወደ እሷ አካባቢ ነበር ቀርበንላት የነበረውም እኛ አምነናታል በተወሰነ መልኩ። እሷ የምትነግረን ነገር ተንተርሰን ደግሞ በደንብ እናምናታለን። ብዙ ነገሮችን ታግዘናለች ብዬ አስባለሁ። እንግዲህ ፈጣሪ ከፈቀደ ጠንቋያን የምናገኝበት መንገድ ቅርብ ነው የሚሆነው ማለት ነው። ተሚ አዎ እንግዲህ እስቲ ጠቋሚያችን ወደኛ መጥተሻል። ምንድን ነው ይዘሽልን የመጣሽው መረጃ? ራስሽ ነሽ እኛ አስገድደንሻል ወደዚህ የመጣሽው እና ምንድን ነው ይዘሽ የመጣሽው የሚለውን እስቲ ከመጀመሪያው ጀምሮ ያለውን ነገር ብታስረጂኝ እስቲ። ያለው ነገር እባክሽ። ያው ያለው ነገር አሁን ላይ ጠንቋይ እንደምትፈልጉ ያው አናግሬያለሁ በስልክም። ግን ደግሞ አሁን ላይ እህቴ እዛ ነው የምትሰራው ታናሽ እህቴ እና ያው በአባቴ ምክንያት ነው እዛ የገባችው። አባቴ በጣም ቆይቷል። እናቴ ከጠፋች ከብዙ ጊዜ በኋላ እሷ ጋር ስራ ከጀመረ ማለት ነው እና በጣም ብዙ አመታቶች ተቆጥረዋል። እሷ የምትለውን ነው የሚያደርገው። ለልጆቹ ራሱ የሚራራ አይነት ደረጃ ላይ አይደለም። የሆነ ሰው ያው ልጆቹን ከመጥፎ ነገር ማራቅ ነው ያለበት። እሱ ደግሞ በተቃራኒው ልጆቹን እዚህ ውስጥ እንድንገባ ነበር የሚፈልገው። ያው እኔም በልጅነቴ እንትን እል ነበረ ለአባቴ የአባቴን ቃል አከብር ስለነበረ ያው አባቴን በጣም ወድ ስለነበረ ለትንሽ ጊዜ ጠንቋይ ጋር እካድም ነበረ። ግን ደግሞ የሆነ የመብሰል ደረጃ ላይ የማወቅ ደረጃ ላይ ስደርስ ያው ወደ ቤተክርስቲያን መጠጋት ጀመርኩኝ። ሃይማኖቴ ጋር ጠንካራ ሲሆን ከእንደዚህ አይነት ነገሮች በጣም ራኩኝ ማለት ነው እና አባቴ እኔንም ያው ለማስገደድ አልደፈረም። ያው ትንሽ ኃይለኛ ስለሆንኩኝ ራሴ በምለው መንገድ ብቻ ነው የምሄደው እና በዛ ምክንያት አባቴ እኔን ትሆኝ ያው ትንሽ እህቴ ያለች እሷ በጣም የአባቴ አላቅም የአባታችን ፍቅር ስላለባት በጣም ስለምትወደው ሙቺ ቢላት ራሱ ከመመለስ ወደኋላ ማትል ነገር ስለሆነች ያው በመጥፎ ጎና እሱ ስለሆነ ያው እዚህ ነገር ውስጥ ገቢ ሲላት እሺ ብላ ገባች እና አሁንም እዛ ነው የምትሰራው። ያው እኔ ታይ ስላት ያው ከአባቷ ስለማልበልጥባት እሺ ልትለኝ አልቻለችም። ያው የእህቴ ህይወት አለ። በዛ ላይ ደግሞ ያው በጣም ብዙ መጥፎ ስራዎች ነው የሚሰሩት። ነገ በኔ የሚባል ነገር አለ እና የእህቴ ህይወትም ስላሳሰበኝ አባቴም ቢሆን ከዚህ ነገር ቢወጣ ደስ ስለሚለኝ ይሄን ነገር ለእናንተ ለመናገር ከዛም ደግሞ ያው ለብዙ ሰዎች እንድትደርሱላቸው ብዬ ነው እዚህ የመጣሁት። እንግዲህ ያው ብዙ ነገሮችን ነግረሽናል። ከካሜራ ጀርባም አንዳንድ ነገሮችን ለማውራት ሙከራ አድርገን ነበር። መጀመሪያ ለኛ ጥቆማ ልትሰጪን የመጣሽ ቀንም እና ብዙ የተፈጠሩ ነገሮች እንደሚኖሩ አውቃለሁ። በስልክም ስናወራ ትንሽ አስደንጋጭ ነገሮችንም ጭምር ስትነግሪኝ ነበረ። አባትሽ እንግዲህ ከበፊት ጀምሮ እዛ ቦታ ላይ እንደሚሄድና ከጠንቋይ ጋር በጣም የጠበቀ ግንኙነት እንዳለው አንቺ ደግሞ ወደዛ ያልገባሽበትን ምክንያት ዝርዝረሽ ስትነግሪኝ ነበር እና እንደው አንቺን ሳያስገድድ ታናሽ እህትሽን ያስገደደበት ምክንያት ምንድን ነው? እንዳልኩ በልጅነቴ እኔም ትንሽ ስካድም ነበር። ግን
ያው ካደግኩ በኋላ ከልጅነቴም ያው የእሱ ፍቅር ስላለብኝ እንጂ የሆነ ደረቅ አይነት ሰው ነኝ። የሆነ ነገር ላይ ካላመንኩበት አላደርግም። ከዛ ደግሞ ትንሽ ወደ ሃይማኖቴም ወደ ቤተክርስቲያንም ስጠጋ ደግሞ ብዙ ነገር ስላወቅኩኝ ማለት አልችልም፣ እዛ ነገር ውስጥ መግባት አልችልም። ከዛ ደግሞ ያው አባቴ ብዙ ጊዜ እንደምቃረን ያውቃል። እንኳን እዚህ ነገር ውስጥ ተመልሼ ልገባበት አባቴን ለማውጣት ምን ያክል መንገድ እንደምሄድ ያውቃል። ለዛ ነው አሁን ላይ ሊያስገድደኝ አልቻለው። በዚህ አጋጣሚ አላቅም እናቴ በምን ምክንያት እንዴት እንደሆነ ያው ልጅ እያለን ያው ትንሽ እህቴ በጣም ልጅ ስለሆነች አታስታውስም፣ ግን እኔ አስታውሳለሁ። ያው ይጨቃጨቁ ነበር ምናምን። የሆነ ሰዓት ላይ የት ትግባ እንዴት ትግባ እንዴት ይሁን የሚታወቅ ነገር የለም አሁንም ድረስ እና አላቅም ምክንያቱም በእርግጥ እኔ አሁን እሱ ነው እሷ ናት ምናምን ለማለት ለመፍረድ ሙሉ የማውቀው መረጃ ስለሌለ እንትን ማለት አልችልም። ግን እርግጠኛ ሁኜ መናገር የምችለው ነገር አሁን ላይ አባቴ ትክክለኛ መንገድ ላይ አይደለም ያለው። በቃ ከሷ ትዕዛዝ ውጭ አይወጣም። እርግጠኛ ሁኜ የምነግርህ አሁን ላይ ልጆቹን መገበር ካለበት ለሷ ያደርገዋል ማለት እሷ ካለችው እና ይሄ ነገር ምናልባት እሱንም አስደግማበት ይሆን ወይስ ሌላ ነገር ኑሯቸው ይሆን? ይሄ የኔ የምን ጊዜም ጥያቄ ነው እና አሁን ላይ የሚያሳስበኝ እሱ ቢያንስ ፈልጎ ነው። ግን ትንሽ እህቴ ምን በወጣት ማለት በዚህ እድሜዋ ጀምራ እንትን ማለት የለባትም። ነገ የራሷ ህይወት ያስፈልጋታል። የእሱን መንገድ መከተል የለባትም። በዛ ስለማምን ነው። ያው እናንተ ደግሞ እንደምትተባበሩኝ እንደምታግዙኝ አምናለሁ። ያው ቪዲዮዎቹንም እያየሁ ነበር። ያው ሰዎችን ስትረዱ ስታግዙ ነው የማየውና ይሄ ነገር ደግሞ ለእናንተ ያው ትንሽ ፈተና ቢኖረውም ቀላል እንደሆነ እርግጠኛ ስለሆንኩ ነው የመጣሁት። እንግዲህ ያው ብዙ መረጃ የሰጠሽ ነው፣ ግን ግልጽ ያልሆነ ነገር አለ። አባቴ ሲጀመር ወደ ጠንቋይ ስትዩ ለምን እንደሄደ እና ደግሞ ምንድን ነው እዛ የሚደረገው ነገር? አንቺስ እዛ በምትካድሚ ሰዓት ምንድን ነው ያየሽው ነገር? በጣም የሚያስፈልገን ነገር እሱ ነው። ምክንያቱም ተበዳዮችን ሰብስበን ፍትህ ለማስገኘት ነው እየጣርን ያለ ነው እና በጣም ካሰብነው በላይ ውስብስብ ኬዝ ውስጥ ነው የገባነው ቤተሰቦች። ስለዚህ አንቺ ስካድሜ ምንድን ነው የገጠመሽ? አባትሽ ወደዚህ ነገር ለመግባት ምንድን ነው ምክንያቱ? እኔ ማለት እንዳልኩ እናቴ ከጠፋች በኋላ ነው እሱ ወደዚህ ነገር የገባው። እናትሽን ከዛ በኋላ አላገኛችኋትም? አባትሽን ሳልጠየቅሽም የት ሄደች ብለሽ? ይናደዳል። የሆነ ሰዓት እንደውም ጠይቄው መቶኛል። በቃ ስለ እናቴ እንዲነሳ አይፈልግም። ስለ እሷ ተነሳ ማለት ቤት ውስጥ ትልቅ አይነት ጦርነት ነው የሚከፈተው። ስለዚህ አንዳንዴ እኔም እህቴም ያው መጠየቅ እኮ እንፈልጋለን፣ ግን ያው አፋችን ዘግተን ያለን። ምክንያቱም ከጠየቅን የሚከተለውን ነገር ስለምናውቀው እዛ በምሰራ ሰዓት ይፈጠር የነበረው ነገር ይመጣሉ ሰዎች ጠንቋይ ጋር እና በጣም ሰቅጣጭ የሚባሉ ነገሮችን ያስደርጋሉ። ይሄ ወጊ ምናምን የሚባል ነገር አለ አይደል? ግልጽ ብታረጊልን ያው ለተመልካችን ግልጽ እንዲሆን ለኛም ግልጽ እንዲሆን ነገሮችን ግልጽ ብታረጊልን። ይሄ ፎቶ ምናምን ይዞ ይመጣሉ እና በፎቶ የሆነ እንዲሞት ምናምን ይደረጋል። አንድ ሰው የአንድን ፎቶ ሰው ይዞ መጥቶ ማስገደል ይችላል፣ ሌላ ነገር ሳያደርግ እያልሽ ነው? አዎ ይችላል። ግልጽ አድርገሽ ብትነግሪኝ። አዎ ማለት ፎቶውን ይዞ መጥቶ ማስገደል ይችላል እሷ ጋር። ያንንም አይቻለው። ሌላ ጭካኔዎች ደግሞ እሷ ጋር ያየሁት ነገር ምን መሰለ? ይሄ የሆነ ሰው እንዲያብድ እንዲሁም ደግሞ ይሄ እድል መስረቅ የሚባል ነገር ብቻ ብዙ አይነት ስራዎች ናቸው እዛ የሚሰሩት። ይሄ ያው ሲወራ ሰምተህ ታውቅ ይሆናል። በወሬ ደረጃ ብዙ የምንሰማቸው ነገር። በወሬ ደረጃ እኔ ደግሞ እዛ የማያቸው ብዙ መጥፎ ነገሮችን ነው። በጣም ብዙ መጥፎ ነገሮች ያው ከጠቀስኩት መካከል እነዛ ናቸው ያሉት። አባትሽ ወደዚህ ነገር ለመግባቱ ምክንያቱ ምንድን ነው ብለሽ ታስቢያለሽ? ምክንያቱም ያለ ምክንያት ሰው ከመሬት ተነስቶ ወይ ለሀብት ወይ በሆነ ነገር እናትሽ መጥፋቷም ሌላ ጉዳይ እሱንም የምናጣራ ሆኖ እንዳለ አባትሽ ግን ወደዚህ ነገር ለምን ለመግባት ፈለገ? በምን አጋጣሚ?
ለንግድ አመቺ በሆነው በተክለ ሃይማኖት ለ30 ሰዎች ብቻ በወጣ ቅናሽ በ3 ወር ውስጥ የሚረከቧቸውን የንግድ ሱቆች ይዘንላችሁ መጥተናል። ፒያሳ ባለው ሳይት ግንባታና ሽያጩን በፍጥነት እያስኬደ ያለው ሜሪትስ ፕሮፐርቲ አሁን ደግሞ ከ14 ካሬ ጀምሮ አማራጭ ያላቸውን የንግድ ሱቆች ከ3.8 ሚሊዮን ብር ጠቅላላ ዋጋ ጀምሮ ይዞላችሁ ቀርበዋል። ይህን ውስን የማይገኝ ዕድል ለመጠቀም ፈጠን ብለው በ0921 074677 ላይ ይደውሉ። ሜሪትስ ፕሮፐርቲስ። ያው እኔ በእናቴ ምክንያት ይመስለኛል። እንዴት በእናቴ ምክንያት ለማለት ደረሰ? ምክንያቱም በመጀመሪያ እናቴ የጠፋችበት እሱ ወደዚህ ስራ የተቀላቀለበት ጊዜ አላቅም። ምናልባት እናቴ ምን ደረጃ ላይ የት እንደሆነች አላቅም እንዳልኩ፣ ግን ደግሞ ምናልባት እናቴን የት አድርገዋት ነው? ምናልባት እቺ ሴትዮስ በምን ብትይዘው በምን ብታስፈራራው ነው ልጆቹን ለሷ መስዋዕት እስከ ማድረግ ድረስ የደረሰው? ይሄ ነገር ሁልጊዜም ለእኔ ጥያቄ ነው። ማለት መመለስ አልቻለም፣ ግን ደግሞ ምናልባት በእናቴ ምክንያት ይሆናል ብዬ አስባለሁ እንደራሴ እንጂ ይሄ ነው የምትይው አሳማኝ ምክንያት የለሽም ማለት ነው? አዎ፣ ምክንያቱም አይነግረንም። ይሄንን ለማብራራት አይደለም፣ በቃ የሆነ ነገር ይጠይቃል። አይ ካልክ አለቀ። እሱ ጋር እንደዛ ነው። እህትሽ አሁን በምን አይነት ሁኔታ ነው የምትገኘው? ማለት እህትሽ አሁን ያለችበት ሁኔታ እዛ እንደምትካድምትሽ እዛ እንደምታገለግል እየነገርሽኝ ነው። እህትሽ በምን አይነት ሁኔታ ነው ያለችው? ያው እንዳልኩ እሷ አሁን ላይ አትማርም። ያው ቆየች አሁን ትንሽ እዛ መካደም ከጀመረች በቃ አባቴን እየተከተለች ጫካ ለጫካ ስትዞር ነው የምትውለው። ጫካ ስትይ አልገባኝም። ምን አለ የሚደረጉት ነገሮችን የምትነግርሽ ነገር አለ? ምክንያቱም ቦታም ምንም ሎኬሽኖቹ ለእኛ ወሳኝ ናቸው፣ ተበዳዮች የምናገኝባቸው እንዲሁም እነሱን ወንጀላቸው የምናጋልጥበት ቦታ ስለሆነ ያው ጫካ ለጫካ እንደምትዞር ነግራኛለች። ግን ደግሞ እኔን ስለምታከብረኝ ያው እናንተን እንደዚህ እንዳልኳችሁ ምናምን አድርጌ ሳይሆን ለእኔ እንድትነግረኝ አድርጌ መጠየቅ እችላለሁ። ማለት ለእናንተ ቦታውን እንድትጠቁማችሁ እንድታሳያችሁ። ጫካ ለጫካ የሚለውን እንጂ የት ትክክለኛ ቦታውን አንቺ ማታውቂው? አላውቀውም። ትክክለኛ ቦታው የት እንደሆነ እኔም አላውቀውም። ምክንያቱም እንዳልኩ አልሄድም እና ስለዚህ አሁን ላይ እንድትነግረኝ ትችላለች። ጠይቃታለሁ። ጠይቄ ለእናንተ መንገር ቦታው ላይ እናንተ እንትን እንድትላችሁ አደርጋለሁ። እንደው አንድ ያልተዋጠልኝን ነገር ልጠይቅሽ። እንዴት አንቺ ይሄን ነገር ልጠቁሚኝ ቻልሽ? ማለት ምን ታይቶሽ ነው? እኔ እንዳልኩ ድሮንም አልገድኩም እና አሁን ላይ ደግሞ ለእናንተ እንድጠቁም ያው አባቴም ቢሆን አሳልፌ እንድሰጥ ያደረገኝ ነገር እህቴ ናት። ምክንያቱም የእናቴ ምትክ እህቴ ብዙ ሰዎች ትምህርት ቤት ሲሄዱ የራሳቸውን ላይፍ ሲኖሩ ይሄ ደስተኛ ሆነው ሳይ እህቴ ጋር ደስታ የለም አባቷ ስለሆነ እንጂ እና አባቴ ራስ ወዳድነቱ ብዙ ነገሩ መቼም ለልጁ እንዲያስብ አላደረገው። እኔ ደግሞ እህቴን ከዚህ ነገር ማውጣት አለብኝ። ምክንያቱም ነገ ምናልባት እኮ እሷ ትሆናለች ተረኛ አይደል? እና አንድ እህቴ ናት፣ ቢያንስ እሷን ማዳን አለብኝ። እንደ አንድ ትልቅ እህት የሚጠበቅ ነገር ነው። ያው እናቷ ስለሌለች እኔ እናት መሆን አለብኝ። ታላቅ እህት መሆን ማለት ደግሞ ሁለተኛ እናት መሆን። ስለዚህ ማደርገውን አድርጌ እህቴን ከዚህ ነገር ማውጣት ስለምፈልግ እንደው የተወሰኑ ፍንጮችን እየሰጠሽን ነው። ያው የስራችን ሁኔታ ስለሆነ ብዙ ነገሮችን እንጠረጠራለን። ለዛም ነው ሙሉ በሙሉ ማናም ነው። እህትሽ ግን እኛን ለመርዳት አባቷንም ሆነ የምትካድመውን ሰው ለማጋለጥ ዝግጁ ትመስልሻለች? ምክንያቱም ያንቺ ፍላጎት ሊሆን ይችላል። የእህትሽ ፍላጎት ምን ሊሆን ይችላል? አባቷን አሳልፋ አትሰጥም። ምክንያቱም በጣም ትወደዋለች። ግን እኔ እናንተን እንዳዋራ አድርጌ አይደለም። ቅድምም እንዳልኩ እኔ የሆነ ነገሮችን በሆነ መንገድ አድርጌ ለጠይቃትና ትነግረኝ ትችላለች። ግን ደግሞ ለእናንተ አግኝታችኋት አሳልፋ ትሰጣችኋለች አይመስለኝም። ምናልባት በእኔ የመጣ ነገር ካለ ድክመቷ እኔ ስለሆንኩኝ ከአባቷ ቀጥሎ ምናልባት
በእኔ ምክንያት የሆነ ነገር ብላችሁ ብትነግሯት ልትነግራችሁ ትችላለች። ከዛ ውጭ ግን እንደዚህ ዝም ብላ አሳልፋ አትሰጣችሁ ለእናንተ። እስቲ ወንድሜ ሳሚ እንግዲህ እየሰማ ነው የሚወራውን። እስቲ በዚህ ላይ ያለ አመለካከትና ወዴት እንሂድ የሚለውን እስቲ እኛም እንማከር። ነገሮቹ ትንሽ አጠራጣሪ ነገርም አላቸው። ምክንያቱም ያው እህትሽ አባቷን አሳልፋ ማትሰጥ ከሆነ እኛን እንደ ቀልድ ታገኛለች ማለት ከባድ ይመስለኛል ወንድሜ ሳሚ። እንግዲህ በቻልነው አቅም እህትሽ መገኘት መቻል አለባት። ምክንያቱም በዋናነት አሁን ላይ እዛ ቦታ ላይ እየሰራች ያለችው እህትሽ ነች አይደለ? እዛ ቦታ ላይ እየካደመች ከሆነ ያለውን እያንዳንዱን እንቅስቃሴ ታውቃለች። ጠንቋዩ ምን አይነት እርምጃዎችን እንደምትወስድ እዛ ቦታ ላይ የሚደረጉ እያንዳንዱን ነገር ዲቴል የምታውቀው እሷ ስለሆነች እሷ ማግኘቱ ለእኛም ጠቃሚ ነው ብለን እናስባለን። ምክንያቱም እህትሽ እስከሆነች ድረስ በጣም እንደምትዋደዱም ስትናገር ነበር እና ምናልባት አንቺን የምታገኝበትን መንገድ መፍጠር እንችላለን። አንቺ የምታግዥን የምትደግፊን ከሆነ እህትሽ ከመጣች ደግሞ እርግጠኛ ነኝ አባትሽ ካለበት ህይወት ጠንቋዩ በቁጥጥር ውስጥ ከዋለች አባትሽ ከዛ ህይወት መውጣቱ አይቀርም ብዬ አስባለሁ። ምክንያቱም በዋናነት ከእሷ ጋር ከሆነ ግንኙነቱ እሷ ካጠገቡ ማትኖር ከሆነ ይህንን ነገር ሊከተል አይችልም ብዬ ስለማስብ፣ ስለዚህ ለአባትሽም ለእህትሽም ስትሆን እህትሽም የምናገኝበትን መንገድ መፍጠር መቻል አለብን። እኔ መንገዱን ፈጥርላለሁ፣ ግን የሆነ ነገር ብለህ በእኔ በኩል ካላሳመንካት ወይ እህትሽ ልትታሰር ነው ወይ የሆነ ነገር ብለህ ካላሳመንካት ልታምንላችሁ ማለት አትሰጥም። ግን በእኔ የሆነ ነገር በሙሉ ስለምታከብረኝም ስለምትወደኝም ያው እንደ እህቷም እንደ ጓደኛም ስለምታየኝ እኔም ማጣት አትፈልግም። ምናልባት በዛ መንገድ ልታጣራ ትችላለህ። እኔ እሷን አገናኛለሁ፣ ችግር የለውም ማለት እንድታገኛት መንገዶችን አመቻችላለሁ። እንደው እዛ ቦታ ላይ ካዳሚ የነበርሽበት ወቅት እንደነበረ ነግረሽኝ ነበር እና እንደው እዛው ቦታ ላይ ሆነሽ የሚፈጠሩ ነገሮች እያንዳንዱ ነገሮች አይተሽ እህትሽን ጎትተሽ ለማስወጣት አባትሽን ይህንን ነገር እንዳይከተል ለማሳመን አልሞከርሽም? እንደ ልጅ በጣም ሞክሬያለሁ፣ በጣም ግን አልቻልኩም። ምክንያቱም አባቴ የሚያምን አይነት ሰው አይደለም። ልክ እንደኔ ደረቅ ነው። አንድ ነገር ላይ አይ ካለ አይ ነው በቃ። እህቴ ደግሞ እሱ ማጣት አትፈልግም ብሏታልም። እኔ አንቺ ይህን ስራ ካልሰራሽ እኔ አባትሽ አይደለሁም፣ አንቺም ልጅ አይደለሽም። እኔን ምንም ማድረግ ስለማይችል ነው ቤቱን ለቀሽ ትወጫለሽ፣ እኔ ውጪ ቢለኝ እወጣለሁ ሲላት፣ ያው አማራጯ የነበረው መስራት ነው፣ እዚህ ስራ ላይ መቆየት ነው። ቆየች እና ያ ነው እንጂ እሷን ፈልገው አይደለም። እሺ ስለዚህ ወንድሜ ተማሁን እትየው የምትመጣበትን መንገድ ማመቻቸት መቻል አለብን ብዬ አስባለሁ። ምክንያቱም እትየው ነች እያንዳንዱ ነገር ልታውቅ የምትችለው። አሁን ላይ እዛ ቤት ውስጥ የሚደረገውን እያንዳንዱ ነገር አታውቂም፣ ወይ ደግሞ ከእህትሽ ጋር እየተቀራረብሽ አታወሪም አይደለ? እዛ ቦታ ላይ አሁን እየካደመች ያለችው እህትሽ ስለሆነ አንቺ የምታውቂው በፊት ልጅ እያለሽ ካድመሽ የነበረበትን ቦታ ነው። አሁን ላይ ግን እዛ ቦታ ላይ ምን እንደሚደረግ ስራቸው ምን ያህል እንደዘመነ እንግዲህ እኛ እንኳን ምን አይነት ነገሮች እንዳገኘን እየነገርኩሽ ነው ያለሁት። እዛ ቦታ ላይ አንድ ልጅ መገበሪያ ነው የተባለው። ሲጀመር ስለዛ ወንዝ የምታውቂው ነገር አለ? እኛ ጥቆማ ሲሰጠን ምንድን ነበር የሰማነው? እያንዳንዱ ሰዎች ከተጎዱ በኋላ ወይ ደግሞ የተለየ እርምጃ ከተወሰደባቸው በኋላ ተደብድበው የሚሆኑ ነገር ሆነው የሚጣሉበት ወንዝ እንደሆነ፣ ብዙ ሰዎች ተጥለው እንደሚገኙ፣ ብዙ ሰዎች በተለየ ሁኔታ አካላቸው ጎድሎ እዛ ቦታ ላይ እንደሚጣሉ ነበር የሰማነው እና አንድ ልጅ የመጀመሪያችን ሆኖ አግኝተናል። ከዛ በተጨማሪ ግን በየዕለቱ ብንፈልግ ወይ ደግሞ የሆነ አጋጣሚዎችን እየወሰድን ብንፈልግ እንደዛ ልናገኝ እንችላለን። ወንድሜ ተሞሉ ከህግ አካላቶች ጋር ማውረተን ያን ጫካ ለመጠቆም ሙከራ አድርገን ነበር፣ ግን በጣም ሰፊ ነው፣ ጥልቅ ነው፣ አውሬዎች ያሉበት ነው እና የትኛውም የህግ አካል ያንን ቦታ ሊሸፍንልን ወይም ደግሞ ከኛ ጋር ድጋፍ ሊያደርግ ፈቃደኛ አልሆንም እና ትንሽ ያሳዝናል የሰማነውም ነገር እና እዛ ቦታ ላይ ሰዎች እንደሚጎዱ እንትን እናውቃለን። በፊት አንቺ በነበርሽበትም ሰዓት እንደዚህ አይነት ነገሮች ነበሩ እዛ ወንዝ እዛ ጫካ አካባቢ? አይ እንደዚህ አይነት ነገሮች አልነበሩም። እኔ በጣም ቆይቷል እንዳልኩ ልጁ ነው ላይ አይደለም እና በጣም ቆይቷል እና ያው አሁን አሰራራቸው ምን ይሁን ምን እያደረጉ እንዴት ይሁን አላውቅም። እኔ ባለሁበት ሰዓት እንዳልኩ ቅድም ያልኳችሁ ነገሮች ናቸው የሚደረጉት። ይሄ መስተፋቅር ምናምን ሰው መግደል ምናምን ያልከው እንጂ እንትን አይደለም። ይሄ ሰው እንደዚህ አርዶ ምናምን እስከ መጣል የሚያደርስ ነገር አይደለም። እንግዲህ አሁን ወንድሜ ተሞ ወደ እህቷ መሄድ መቻል አለብን ብዬ አስባለሁ። ምክንያቱም ያለውን ነገር በጥሩ መንገድ አስተካክለን እህትሽ ወደ አንቺ እንድትመጣና አሁን ላይ ያለው የሚፈጠረው እንጂ የምታውቂው እንግዲህ የድሮውን መንገድ ነው። አሁን ያልሻቸው ነገሮች በጣም ዘምነዋል። እንዳልኩሽ አንድ ሰው አግኝተን ነበረ በዛ ልክ ወንዝ ላይ ተጎድቶ የተጣለ ብልቱ ተሰልቦበት ተደብድቦ ተጥሎ ነበረ እና አንቺ የምታውቂያቸውና አሁን ላይ የተደረጉ ያሉ ነገሮች ተመልካቾቻችን በጣም በተለየ ሁኔታ ነገሮች እየተባባሱ ነው ያሉት እና
ያንን ነገርም ለማወቅ አሁን ላይ እዛ ቦታ ላይ እያገለገለች ያለችው እየካደመች ያለችው እህቶች ስለሆነ እያንዳንዱን ነገር ዲቴል የምትነግረን ይሆናል ብዬ አስባለሁ። ስለዚህ እሷ የምናገኝበትን መንገድ አንቺ እንድትፈጥሪልን ከአንቺ ጋር ማውራት መቻል አለብን ብዬ አስባለሁ። አዎ እንግዲህ እህታችን በቂ መረጃ እየሰጠሽ ነው ብለን እናስባለን። እህትሽን ቀጥታ የምናገኝበት መንገድ ያስፈልጋል። ምክንያቱም ለዚህ ነገር ዋና ሰው እህትሽ ነች። እህትሽ መታ ከኛ ጋር ቆይታ አድርጋ አውሩኛ እሷን በሆነ ነገር ካላሳመናት በስተቀር ስለ እውነቱ መድረስ አንችልም ቤተሰቦች። ምክንያቱም እውነቱ ጥልቅ ሰፊ ነው። ካሰብነው በላይ እንዳልኳችሁ ውስብስብ ነው። አቅም ያላቸው ናቸው። እኛም ከአቅማችን በላይ ሆኖ ህግ ደረጃ ደርሰንም ችግሩ እንደ ልባችን እየተፈታ አይደለም። ስለዚህ ሌላ ጥረቶች ለማድረግ እንገደዳለን። በራሳችን አንዳንድ እርምጃዎችን ልክ ባይሆኑም የሆነ ውሳኔዎችን ወስነን ይህን ነገር ያው ብዙ ሰው ድጋፍ እየሰጠን ስላልሆነ እኛ በራሳችን መንገድ እንግዲህ ይህን ነገር ለማድረግ እንገደዳለን። ወንድሜ ሳሚም እንግዲህ አሁን ቀጥታ የምናደርገው ያው እኛ እንማከርና ከካሜራ ጀርባ ካሉ ከወንድሜ ሳሚ ጋርም ካሜራ አጥፍተን ተማክረን አንድ ነገር መወሰን አለብን። እህትሽን ወደዚህ እንዴት እንደምናመጣት እሷን ወስነን ቀጥታ ወደ ወጥመድ ዘርግተንም ይሁን በሰላማዊ መንገድ እህቷን ወደዚህ አምጥተን ከእህቷ ጋር ቆይታ ለማድረግ እንሞክራለን። ቤተሰቦች ቀጥታ ወደዛው እናመራለን። ግን እኛ መማከር ስላለብን ለስራ ባልደረባም ካሜራ ጀርባ እንዳሉትም ባለሙያዎች ተማክረን ነው መወሰን ያለብን እና ቀጥታ ወደዛው እንሄዳለን። እኛ ተማክረን የምንወስነውን ውሳኔ እንግዲህ ያው ከደቂቆች በኋላ የምናሳውቃችሁ ነው የሚሆነው። አንቺም ነገር ደግሞ በሁሉም ነገር እንደምትተባበሪን እርግጠኛ ነን እና ቀጥታ ወደ ምክክሩ እንሄዳለን። ተማክረን እስቲ ወጥመድ ውስጥ እንዴት እንደምንከታት እንወስንና ተመልሰን የምንመጣ ይሆናል። ውድ ቤተሰቦች እንግዲህ ተመካክረን ካሜራ ጀርባ ካሉትም ጋር ከወንድሜ ሳሚ ጋርም እንግዲህ ከእህታችንም ጋር ከጠቋሚያችን ጋር ተመካክረናል። አሁን አንድ ውሳኔ ላይ ደርሰናል። ያው እህትየው እንደ ቀልድ እንደዚህ እንደማትመጣ በኖርማል ነገር ላገኝሽ ተብላ እንደማትገኝ ስለነገረችን አንድ ከባድ ውሳኔ የወሰነውም እንግዲህ ታመም ያለው መንገድ ላይ ወድቄ ሰው አንስቶኝ ነው እባክሽ ድረሽልኝ ብላ እንድደውላት እና እህትየው ስትመጣ ያው የተለመደው ማወጣጣችን እንድናደርግ ነው ከእሷ ጋር የተማከርነው። በኖርማል ነገር ልትመጣልን ስለማችል በአባቷም ወጥመድ ውስጥ መክተት ስለማንችል እናት ከአባቷ ጋር ትደዋወል ትችላለች ነው ያለች። እንደውም እኛ በአባቷ አሳበን ነበረ እሷንም እዚህ ውስጥ ልናስገባት አላሰብንም ነበር። ግን ያው ራሷ በሰጠችን ሀሳብ ተስማምተን ተማክረን እንግዲህ የመጨረሻ ውሳኔ ደርሰናል። ልደውልላት ነው። ውድ ቤተሰቦች እንግዲህ ያሰብነው ይህን ወጥመድ ነውና እባክሽ ትደውይላታለች። ብዙ የተማከርነው ብዙ ያወራናቸው ነገሮች አሉ። ስለዚህ እባክሽ እስቲ ላውድ ብታረጊው ረጋ ብለሽ እንዳትፈሪ። ሄሎ እቴ። ሄሎ ደህና ነሽ? ሄሎ አቤት፣ አይሰማም? ይሰማኛል። ድምፅሽ ይቆራረጣል። ደህና ነሽ? ደህና ነኝ። እንዴት ነሽ? አለሁ። ስሚኝማ ውዴ። ወይ ድምፅሽ ተዳከመ እኮ ምን ሆነሽ ነው? ይኸውልሽ አሁን ራሴን ስቼ ነበረ መንገድ ላይ ማለት ነው። መንገድ ላይ ራሴን ስቼ ወድቄ ነበርና የሆነ ሰዎች አንስተውኝ የሆነ ቦታ ነው ያለሁት እና አሁን ላይ በጣም ደክሞኛል። ማውራት ራሱ በስርዓት ደህና ነኝ፣ ግን ደግሞ ቤት መሄድ አልችልም። ከቻልሽ መጠሽ ውሰጂኝ። የሆኑ ሰዎች ቤት መንገድ ላይ ወድቄ ያነሱኝ ሰዎች ጋር ነኝ። እነሱ አዎ ቤት መምጣት አልችልም። ትንሽ እግሬን ምናምን ነገር እና ነይሽ ቆይ ያነሱኝ ሰዎች ይደውሉልሻል፣ ቤቱን ያሳዩሻል። መጠሽ ውሰጂኝ። እሺ ግን ያለሽበት ሁኔታስ ትችያለሽ መምጣት? አሳውቃቸዋለሁ። በቃ ያሉት ሰዎች በእኔ ቦታ ሆነው የሚሰሩ ሰዎች ካሉ እንደዛ እንዲሰሩ አደርጋለሁ። ምን አማራጭ አለኝ? እንዴ በአንቺ እንደዚህ እየሆንሽ እንዴት ነው የማልመጣው? እሺ ነይ በቃ። እሺ በቃ አሁን መጣሁ። ይኸው ልወጣ ነው። በቃ እሺ ቶሎ ላኪልኝ አድራሻው። እሺ እንግዲህ ያው ያሰብነው ወጥመድ ሳይሳካ አይቀርም። እመጣለሁ እያለች ነው። ወንድሜ ሳሚን ካሜራ ጀርባ ያሉ ልጆች ወጥተው ደውለው እንዲቀበሏት እናደርጋለን። ምንም ሳትጠራጠር ወደዚህ እንድትመጣና እዚህ ከመጣች በኋላ ያው ትንሽ ግርግር ሊኖር ይችላል። ከወዲሁ እንድትዘጋጂ እሷም ትንሽ ስሜታዊ ልትሆን ስለምችል እኛ ቀድመን ዝግጅት እናደርጋለን ቤተሰቦች።
ስለዚህ ቀጥታ ወደ ወጥመዳችን እየገባችልን ነው። እዚህ ቤት ሆነን የምንጠብቃት እውነቱን ሁሉ ነገር እንደምናወጣጣት ተስፋ አደርጋለሁ። እንድቤሳሚ ቀጥታ እንግዲህ ወደዛው እንሂዳ። እንግዲህ ወደ ቤተሙ ያለን አማራጭ ይሄ ነው። ከምንም በላይ ነገሮችን ማስተካከል መቻል አለብን። አሁን ብዙ ነገሮችን ተማክረን መተናል ወደዚህ ቦታ ላይ። ምንም እንግዲህ የሆነ ባህሪ ማሳየት አያስፈልግም። ስትመጣ ያው የተለመደ ነው። ብዙ ግጭቶች ሊኖሩ ይችላሉ። ምክንያቱም ዋሽተን ስለሆነ እዚህ ቦታ ላይ ዘናት የምንመጣው እና ከዛ በኋላ ግን ያለውን ነገር በደንብ እናስረዳታለን። ለአንቺ ለእህትሽና ለእሷም ተብሎ እንደሆነ ከዛ በተጨማሪ አባታችሁም ከዚህ ነገር መውጣት አለበት ብለን ስለምናስብ ነው ይሄን ሁሉ ነገር የምናደርገው። ከምንም በላይ ግን ተመልካቾቻችን ያቺ ጠንቋይ በእኛ ቁጥጥር ውስጥ መዋል መቻል አለባት። ብዙ ነገሮችን እያደረገች ብዙ ነገሮችን እየበደለች ነው ያለችው። ስለዚህ ይህን ነገር ለማስተካከል የእሷት ከምንም በላይ ለእኛ ዋነኛ መሳሪያችን ትሆናለች ማለት ነው። ስላደረግሽልን ትብብር በጣም እያመሰገንን እሷን እንጠብቃት ማለት ነው። ቀጥታ ወደዛው እናልፋለን። ወደዛው እባክሽን ተረጋጊ። ይኸውልሽ ቆይ ተረጋጊ መጀመሪያ ነገሩን ታሚያለሽ ያለ ሊጠራሽኝ ቆይ ምንድን ነው የተካሄዳለ? ቆይ እሺ ይሁሉ ሰው ምንድን ነው? እሺ ለምንድን ነው እዚህ ቦታ የጠራሽኝ? እሺ ተረጋጊ። ለማግኘት ብለን ይሄን ነገር ያደረግነው ማለት አልገባኝም። ለምንድን ነው ለማግኘት የፈለገ? አንቺ ነሽ አይሁሉ ስራ መሳሪያ ማለት አልፈልግም ማለት ሀሳብሽ ምንድን ነው አልገባኝም። መጀመሪያ የሚነግርሽን ነገር ልናዋራሽ ፈልገን ነው። ለማናችሁ እናንተ ምንድን ነው? እሺ ንገሪሽ። ለምን እንደዚህ ቦታ የጠራሽኝ? ፈልጉ ሰዎች ናቸው። ምንድን ነው እገዛ ፈልጋለሁ ብዬሻለሁ፣ እርዳታ ፈልጋለሁ ብዬሻለሁ፣ ጠይቄሻለሁ። አዎ ያስፈልግሻል። ምን ማለት ነው? አንቺ በራስሽ መንገድ ብቻ እንደምትሄጂው የኔን ሀሳብ መርዳታ ማለት ማሰባችን አልችልም። ለራስሽ ብዬ ነው። ለራስሽ ብለሽ ማለት ለኔ ብለሽ ምንድን ነው ይሄ? ሰው ሰብስበሽ እንደዚህ ካሜራ ፊት ነው እኔን ማጋለጥ ነው ሀሳብሽ? ስራሽ እንደዛ ነው አልመሰለኝ። እኔ ተመሽቶ ፈልጌው ነው እየኖርኩ ያለሁት። አይመለከትሽም አይደል? አዎ ልቀቂያት። ቆይ ምን ሆነሽ ነው? ልቀቂያት። እንደዛ አይደለም ለአንቺ ብላ ነው። ተረጋጊ እባክሽ ተረጋጊ። እያደረገች ያለች ምንም ተረጋጊ። መጀመሪያ ያለውን ነገር ለማስረዳት መጀመሪያ ረጋ ብለሽ ለመስማት ሞክሪ። ሰራችልኝ። ቆይ ምንም እኮ አይደረግ። ማን ጋር ነው የመጣው? ወንጀል እኮ አላሰራችሽም። ምን ቦታ ነው የመጣው? አንቺን ለማዳን ቁጭ በልና አዋራት። አንድ ነገር ልንገርሽ፣ አንቺን ለመርዳት ጉዳዩን አስረዳት። ላረጋጋት። እሷም እያለቀሰች እባክሽ ጠጋ በይ። ይኸውልሽ ሰሚኛለሽ፣ መጀመሪያ ረጋ በይ እኮ እናንተና ማናችሁ? ነገሮችን ለአንቺ መናገር የምንፈልጋቸው አሁን ብዙ ነገሮችን ነግራናለች እህትሽ እና ብዙ የተደበቀ ነገሮች እንዳሉ እናውቃለን። አንቺ ምን አይነት ቦታ ላይ እንደምትሰሪ በምን አይነት ስርዓት ውስጥ እንዳለሽ እንዴት እየሆንሽ እንደሆነ ጭምር ብዙ የምናውቃቸው ነገሮች አሉና ይህንን እያንዳንዱ ነገር ነግራናለች። ከዚህ በላይ ደግሞ ምንም የምትዋሽበት ምክንያት የለም። እህትሽ እዚህ ቦታ ላይ የጠራችን አንቺን ለማዳንና ካለሽበት ህይወት ለማውጣት ነው። ምን ማለት ለማዳን? እኔ ምን ሆኛለሁ እንዴ? ምንም እርዳታም አልፈልግም። አንቺ የምታገለግያት ወይም ደግሞ የምትካድሚያት ጠንቋይ ብዙ አይነት ወንጀሎችን የምትሰራ ሰዎችን የምታስገድል የራሷ መገበሪያ ወንዝ ያላትና እዛ ቦታ ላይ ሰዎችን እየሰለበች የምትጎዳ ሰዎችን የምትደበድብ ብዙ ጉዳት የምታደርስ ሴት ነች። ኦኬ ይሄም ደግሞ ማን ነው እንደዚህ ባቀናብሮ የነገረ? ይኸውልሽ ሲጀመር ስለምትለው ነገር እኔ ምንም አውቀው ነገር የለም። እህትሽ እንድጠራሽ ያደረግነው እኛ ሆነ ብለን ነው። ብዙ ነገሮች ተፈጥረዋል። እሱማ ይሁት እኮ ተሰብስባችሁ እንደዚህ ካሜራ ደቀናችሁ ቺቻ ወይኔ። ስለዚህ እዛ ቦታ ላይ ያለውን ነገር ግልጽ አድርገሽ ትነግሪኛለሽ ማለት ነው። ምን እንደሚሰራ ምን አይነት ነገሮች እንደሚፈጠሩ ደግሞ ምን አይነት ሴት እንደሆነ እንደማልጨክን ስለምታውቂ ነገር ለአንቺ ብላ ነው ይሄንን ሁሉ ነገር ያደረገችው። ለእኔ ብላ ቢሆን ቢያንስ ምን እንደው ታውቃለህ፣ ስለኔ ማሰብ ትችል ነበረ ማለት የምፈልገውና የማልፈልገውን ነገር ለይታ ማወቅ አለባት። ገባ? ይሄ ነገር እኔ ፈልጌውና ወርጅ ነው እየሰራው ያሉት በቃ ኦልሬዲ። ስለዚህ እኔ ማማከት ትችል ነበረ። እኔ እሷ ማለት የሆነ ጊዜ አብራኝ ነበርሽ እየሰራች ነበር። በቃ አልፈለገችም፣ ኦልሬዲ ወጥታለች። ስለዚህ የራሷን ፍላጎትን የራሷን ህይወት መኖር ትችላለች ብለን ምንም ተጽዕኖ አልፈጠርንባትም። ምንም ነገር አላደረግናትም። ምክንያቱም እኛ እህቴ ነች፣ በቃ ወዳታለሁ። ስለዚህ ምንም ነገር እንድትሆን ስላልፈለግኩኝ ዝም ብያታለሁ። ግን አርፋ አልተቀመጠችም። ይኸው ጣልቃ እየገባች እኛን ህይወታችን ትበጠብጠናለች። ይሄ ደግሞ ልክ አይደለም። ገባ? እንደዚህ ነፃነት ስለሰጠናት ነው እኛን ህይወት ገብታ እንደዚህ አይነት ነገር ውስጥ እየከተተችን ያለችው እና ልክ አይደለም እያልኩ። ለማንኛውም ይኸውልሽ ስሚኝ፣ እኔን እህትሽ እዚህ ነገር ላይ ሆን ብላ እንድትሳተፍ ያደረገችው አንቺን ለማዳን ስለፈለገች ነው። ምናልባት አንቺ ለእሷ የሚኖርሽ አመለካከት የተለየ ሊሆን ይችላል። ማዳን ምን ማለት ነው? ቆይ ያለሽበት ህይወት ልክ ነው ብለሽ ነው የምታስቢው አንቺ? እኔ ልክ ነው ብዬ ነው። እድሜ ዘመንሽ ሙሉ ለጠንቋይ ራስሽን አሳልፎ መስጠት ልክ ነው? ብዙ ነገር ይኖርሻል። ብዙ ይኸውልሽ አንቺ ተመችቶሽ ልትኖሪ ትችላለሽ። ነገር ግን እዛ ቦታ ላይ የሚፈጠሩ እያንዳንዱ ወንጀሎች አንቺንም ጭምር ሊነኩሽ ይችላሉ ከዚህ በኋላ። ተግባባን? ይሄን ደግሞ አስጠነቅቅሻለሁ። እኔ ልንገራችሁ፣ እርዳታም አልፈልግም፣ ምንም ነገር መስማትም አልፈልግም። ይኸውልህ ትሰማኛለህ? እኔ
እኔ እሷ ታማለች ምናምን ብዬ ነው በእሷ ስለማልጨክን ነው ተነስቼ የመጣሁት። እንደዚህ ነገር ውስጥ ቢኖር ኖሮ ማንንም እኔ እንዲረዳኝም አልፈልግም፣ ማንም እንዲያግዘኝ አልፈልግም። ገባ? ስለዚህ እናንተ እጃችሁን እዚህ ጣልቃ አታስገቡ። አይመለከታችሁም። ስለኔ ጉዳይ ምንም አይነት እርዳታ አልፈልግም። ገባ? እኛ የህግ አካላት ምንድን ነው ህግ ምናምን መጠየቅ ማለት እናንተ ማን ስለሆናችሁ ሰሚኛለሽ? ቆይ አርፈሽ ቁጭ በይ። ወዴትም አትሄጂም። ተግባባን? የህግ አካላቶች እያንዳንዱ ነገር ማሳየት እንችላለን። ይህን ነገር ደግሞ መረዳት አለብሽ። እያንዳንዱ ነገር ግልጽ አድርጌ ያስረዳሻለሁ። እያንዳንዱ ነገር ደግሞ የማውራት ለእኛ የማሳወቅ ግዴታ አለብሽ። ተግባባን? ያን የማታረጊ ከሆነ ደግሞ አንቺም እንደ ጠንቋዩ በህግ የምትጠየቂ ነው የሚሆነው። ብዙ ሰዎችን እንደምትጎዳ አንቺ ተባባሪ ሆነች ነው የምትሰሪው። እዛ ቦታ ላይ ሰዎችን ልትጎዱ ብዙ ነገሮች ልታደርጉ ትችላላችሁ። ነገር ግን አሁን ያንን የማድረግ አቅም የላችሁም። ተግባባን? ይኸውልሽ ሰሚኛለሽ? አንቺም ተረጋጊ እባክህን። ካሜራማን ካሜራ ነጥፋልኝ። ነገሮችን አስልከናት እንመለሳለን። እንግዲህ ተመልካቾቻችን በቻልነው አቅም ጸዳለን ወደዚህ ቦታ ላይ አሳምነን ይዘናት መተናል ማለት ነው። ያው ስሟንም የተለያዩ ነገሮችንም ነገራን የተፈጠረውን እያንዳንዱ ነገሮች አስረድተናታል። ከዚህ በፊት ሳውራት የነበረው ወይ ደግሞ ለእኛ ጥቆማ ልትሰጠን ፈቃደኛው የነበረችው እህቷም ዘርፍነሽ ነው የምትባለው። ከወንድሜ ተሙ ጋር አንዳንድ ቆይታዎችን እያደረጉ ነው። በሚገርም ሁኔታ ያቺ ጠንቋይ እንዴት ልትገኝ እንደምትችል እና ብዙ ነገሮች እንደሚፈጠሩ ከጸዳለ ጋር በመሆን ጥቆማ ሊሰጡ ወስነዋል ማለት ነው። እና ይመስለኛል ጸዳለ ጫካ ውስጥ ዛሬ ልትገኝ እንደምትችል እና እዛ ቦታ ላይ ጊዜ እንደምታሳልፍ ጭምር ነግረሽናል አይደለ? ስለዚህ ዛሬ ምናልባት ያቺ ጠንቋይ የምትገኝበት ሁኔታ ይፈጠራል ማለት ነው። ወንድሜም ተሙም ከዘርፍነሽ ጋር በመሆን እያንዳንዱ ነገሮች እያጣራ ነው። እንግዲህ ጸዳለም ብዙ ነገሮችን ነግራናለች። ጫካ ውስጥ ትገኛለች ዛሬ፣ እዛ ቦታ ላይ ትሆናለች። በቃ ያዟት፣ ከያዟቻት አይቀር ብላ ተበሳሻ ስትናገር ነበር እና ስለዚህ ወንድሜ ተሙ ወደዛ አምርቷል ማለት ነው። አሁን እሷ ያለችበትን ሁኔታ እያንዳንዱ ነገር ለጠራ ከተወሰኑ ባልደረቦቻችን ጋር በመሆን ወደዛ ጫካ ጠንቋዩን ለመያዝ ሄዷል። የሚፈጠረውን ነገር ደግሞ ደውዬ አሳውቅሃለሁ ብሎኛል። ስለዚህ ደውሎ እስኪያሳውቀኝ ድረስ እኔ ከጸዳለ ጋር አንዳንድ ቆይታዎችን አደርጋለሁ ማለት ነው። ያው ብዙ ነገሮችን ከካሜራ ጀርባ ለማስረዳት ሞክሬያለሁ የተፈጠረውን ነገር። በእርግጥ ያስደነግጣል። እኛም የጠራንበት መንገድ ልክ አይደለም፣ ግን እንደዛ ባንጠራሽ ደግሞ ልትመጪ ትችያለሽ ብለን አናስብም። ለዛ ነው እህትሽን ምክንያት አድርገን ወደዚህ ቦታ ላይ ጠርተንሽ የነበረው። ለዛ ነገር በጣም ይቅርታ እንጠይቃለን። እንግዲህ በዋናነት የተፈጠረው ነገር በደንብ ሳስረዳሽ ነበር። መጀመሪያ ያቺ ጠንቋይ ብዙ ጉዳት አድርሳለች፣ የራሷ መገበሪያ ወንዝ እስካላት ድረስ። እንግዲህ ተመልካቾቻችን በዚህ ደረጃ አንድ ጠንቋይ ተስፋፍቶ ራሱን አቅሙን አጎልብቶ መኖር ማለት ቀላል አይደለም። ትልቅ ጫካ ነው፣ እናንተ እንዳያችሁ ትልቅ ወንዝ ነው። እዛ ወንዝ ላይ በተለያየ አይነት ቦታ ላይ በተለያየ ጊዜ ሰዎች እየወደቁ እየተጎዱ እየተጣሉ እንደሚገኙ ፖሊሶች ለእኛ አሳውቀውን ነበር። እኛም አንዳንድ ነገሮችን ስንጠይቅ የተነገረን ነገር ነበር እና እንዳያችሁት ደግሞ አንድ ሰው ብልቱ ተሰልቦ እዛ ቦታ ላይ ተደብድቦ እኛ የምናውቀው ሰው እንኳን ተጥሏል። አሁንም በደንብ እያጣራን ያለ ነው። የህግ አካላቶችን ለማውራት ሞክረን ነበር፣ ሌሎች ፖሊሶችን እና ጫካው በጣም ሰፊ ነው፣ ብዙ አውሬዎች ያሉበት ቦታ ነው። ወንዙም በጣም ጥልቅ ነው እና እዛ ቦታ ላይ የእኛን ኃይል ልናስቀምጥ ወይ ደግሞ ለእናንተ አሳልፈን ልንሰጥ አንችልም የሚል ምላሽ ነበር የተሰጠን እና በጣም ትንሽ ግራ ያጋባል። እዛ ቦታ ላይ ሰው እየተጎዳ ማንም ሰው ደግሞ ለእኛ ትብብር ሊያደርግ ፈቃደኛ እየሆነ አይደለም። በቻልነው አቅም የእኛ ባልደረቦች እዚህም እዛም እያሉ ነገሮችን ለማስኬድ ነው እየሞከርን ያለ ነው። ያው ሲመሽ ጠዋት አካባቢ ላይ ያስፈራል። የኛም ሰዎችን እዛ ላይ ማስቀመጥ ቀላል አይደለም፣ ምክንያቱም ሰዎች ብዙ ሊጎዱብን ይችላሉ ብለን ስለምናስብ እና አሁን ግን ወንድሜ ተሙ ወደዛ ቦታ ላይ ሄዷል። ብርሃን ነው፣ ብዙ ማስኪ ቦታ ይሆናል ብዬ አላስብም እና እስቲ እንግዲህ የደረሰበትንም በደንብ ያሳውቀናል። እዛ ቦታ ላይ ሰዎች ይጎዳሉ፣ ሰዎች ይጣላሉ። አንቺ ደግሞ እዛ ቦታ ላይ የምታገለጊ ወይ ደግሞ የምትካድሚ ሴት ነሽ። እንደማይሽ ወጣት ሴት ነሽ። ነገ ብዙ ተስፋ የሚጠብቅሽ ብዙ ህልም ያለሽ አይነት ሴት ትሆኛለሽ ብዬ ነው የማስበው። ማንም ሰው የጠንቋይ ባሪያ ሆኖ የመኖር ህልም ይኖረዋል ብዬ አላስብም፣ የተለየ ጥቅም ወይ ደግሞ የተለየ ነገር እስካላገኘ ድረስ። ምንድን ነው ያለሽ ነገር? እዛ ቦታ ላይ ለምን መቆየት መረጥሽ? እስቲ ከመጀመሪያው ጀምሮ ነገር ማለት አንድ ሰው ወደ ሆነ ቦታ ጠልቆ ወይም ደግሞ እዛ ቦታ ገብቶ የሚቀረው ያለምንም ምክንያት አይደለም። የራሱ ሂደትና ምክንያት አለው እና ከመግባታችን በፊት እንደዚህ አይነት ነገሮች ይሆናሉ ብለን አልጠበቅናቸውም እና ከገባም ደግሞ መውጫም መግቢያው ይጠፋብናል። በቃ ታስረን የምንኖር የሚታየን ያ ያለንበት ቦታ ብቻ ነው የሚታየን እና የሚጎዱ ሰዎች እያንዳንዱን ነገር ምናምን እሱ ለእኛ በቃ ምንም መስሎ የማይታይ ነገር አለ። ምክንያቱም አንዴ ገብተንበታል ብለን ራሳችን አሳምነን ስለምንሰራው ማለት ነው እና አጋጣሚ እንደነገርኩ እህቴም አለች እኔም አለው። ከእህቴ አልፎ ደግሞ ማለት ከእናት ከአባታችን ጋር ነበር መጀመሪያ የምንኖረው ነው። እናታችን ባልታወቀ ምክንያት በልጅነታችን ጥላን ጠፍታለች። ምክንያቱም ምንም የምናውቀው ነገር የለም እና ብዙ ጊዜ እኛ ከመወለዳችን በፊት እናታችን ማለት ይሄ አሁን ቅርብ ጊዜ ነው ይሄን ራሱ ትንሽ የተወሰነ ሀሳብ የሰማሁት እና
በምክንያት እንደጠፋች አናቅም ነበረ እና ብዙ ጊዜ አባቴ ፍለጋ ሲያፈላልጋት ኑሯል። ግን አብሮ ሲኖሩ ሁለቱም በጣም እኛ ከመወለዳችን በፊት ይጨቃጨቁ ነበር። ብዙ ጊዜ ሰላም ትዳራቸው አጥቶ ነበር እና ብዙ ጊዜ ለመውለድ እናቴ ስትሞክር ያስወርዳት ነበር። ብዙ ነገሮች ህይወቷን በፈተና የተሞላ እንደነበረ ነው። አሁን በቅርቡ ነው ይሄን ወሬ የሰማሁት ነው። ከዛም እኛ ተወለድን። ግን የተወለድንበት ምክንያት ብዙ ጊዜ እናቴ የሆነ በጣም ሲያቅታት ልጅ መውለድ እንደዚህ አይነት ሲያፈርስባትን ሲያስወርዳት ምን ሲል መፍትሄ ብላ የሆነ ጠንቋይ ቤት ምናምን ትሄድ እንደነበረ እና ከሄደች በኋላ ደግሞ ወይ የተባለችው ነገር አለ ልጅ ከተሰጣት በኋላ ቃል የገባችው ነገር ምን እንደነበረ ማለት ወይ አንድ ልጅ መገበር እንዳለባት እና ከልጆቿ አንዱን ለዛ ለአምልኮቱ መስጠት እንዳለባት ተነግሯት ነው 2 ልጅ የተሰጣት። ይህን ደግሞ በቃ አጋጣሚ የእሷ የቅርብ ሰው የምንላቸው ሰዎች ናቸው የነገሩ እና ግን እኔ ሙሉም ፐርሰንት እርግጠኛ ሆኜ አይደለም፣ ግን ጥርጣሬና የሆነ ሊሆን ይችላል ብሎ የሚያስብ ሰው ነው የነገረ እና ምክንያቱም ከመጨነቃችን ምን የት ሄዳ ሊሆን ይችላል ይሄን ያክል ማለት ይሄን ያክል ጊዜ አመታቶችን ሳትፈልገን ቆይታለች እና በህይወት ትኑር አትኑር እንኳን ምንም የምናውቀው ነገር የለም እና በሆነ አጋጣሚ እኛ ካደግን በኋላ ምናምን ማለት እኛን አሳልፋ ከመስጠት ይልቅ ራሷን አሳልፋ እንደሰጠች ነው ማለት የሚወራውም ያለው ነገር። ግን ደግሞ ምን ያክል እርግጠኛ ነው የሚለው ነገር እኔ አላውቅም፣ የማውቀው ነገር የለም እና አባዬ እሷን ፍለጋ ሲወጣ ምናምን በጣም ምንም አይነት ፍንጭ አላገኘም ነበር እና ይሄን ነገር ለካ ለእኛ ሳያማክር ምን ሳይል ወደ ጥንቁልና ቤት ምናምን ይመላለስ ነበረ። ጥንቁልና ቤት ምናምን ሲመላለስ ምናምን በቆየበት ሰዓት ራሱን እዛ ለነሱ ማገልገል ጀመረ። ማለት እነሱ የሚሰጡት ነገር አለ፣ የሚገብሩለት ነገር አለ፣ ትዕዛዝ ይፈጽማል ማለት የሚፈልገውን ነገር እንዲያገኝ። ምክንያቱም እኛ ሲያሳድግ ብዙ ዋጋ ከፍሏል። ምክንያቱም እናታችን ጥላን ሄዳለች፣ ማንም የሚንከባከበን የለም። ልጅም ስለነበርና ትምህርት እንኳን በአግባቡ መማር አንችልም። ምክንያቱም የሚያስተዳድረን በቂ ገንዘብ አልነበረም። የሚያስተምረን ከፍሎ እንዴት ነው የሚያስተምረን? እንኳን አለን በክፍያ ቀርቶ የመንግስት እንኳን ትምህርት ገብተን የምንማርበት ምክንያቱም የሚበላን ነገር ነበር የሚያስቡና ሲቀጥል ደግሞ የኪራይን ቤት ስለነበረ ነው እና ይሄ አቅም ስላጣ በጣም ውጥረት ስለነበረ ለእኛ ሳያማክር እንደዚህ አይነት ቦታዎችን ተጠቁሞ ምናምን የሆነ ወሬዎች ሰምቶ እሷም ትሄድበት የነበረውን ሰምቶ ነው ወደዛ ቦታ ሲያመራ የነበረው እና ይሄ ነገር እንትን ወደዛ እየተሳበ በሄደ ቁጥር አንዷ ልጅ ማለት 2 ልጆች ወደኛ ወደዛ እንድንሄድ ማለት ነው ከተደረገ በኋላ ብዙ ጊዜ እህቴን አልመረጧትም። ማለት ይሄ ምንድነው ኮከብ የሚባል ነገር የለም? ይሄ በተፈጥሮ ለዛ ነገር ብቁ ነህ ወይ ብሎ መንፈሱ ራሱ የሚወደው ነገር አለ። አንተነትን የሚወደው አለ፣ የማይወደውም ነገር አለ እና ብዙ ጊዜ አይቀበላትም። በቃ ለምን እንደሆነ አናውቅም እና የተወሰነ ጊዜ ቆይታ በቃ እዛ ቤት እንድትወጣ የተደረገበት ምክንያቱም በቃ መንፈሱ እሷ ስላልፈለጋት እዛ ቤት እንድትወጣም እኛም እሷ በማታውቀው መልኩ እሷ ፈልጋ እንደወጣች አድርገን ነበር ከዛ ቤት የወጣችው እና ይሄን እኛም እንዳደረግን አታውቅም። ግን ይመስለኛል እሷም ሌላ ያኛውን እምነቷን በጣም ስለምታከብር ስለምትል ያገዛት ነገር የሚኖራን ብዬ ነው የማስበው እና መንፈሱ ስላልፈለጋት እኔ ነኝ እዛ ቤት በቃ ብዙ ነገሮች ተስፋ ተጥሎብኝ እዛ ቤት እንዳገለግል የተደረግኩት። ይህን ነገር ደግሞ መጀመሪያም እኛ አልፈለግንም። መጀመሪያም ወደዛ ቤት እንድንሄድም ፍላጎት አልነበረንም፣ ምንም ሀሳብ አልነበረንም። ግን አባታችን ብዙ ዋጋ ከፍሎልና ሲያሳድገን ብዙ ነገር ሆኖልናል እና ለእኛ ያለውን ፍቅር ለእኛ ራሱን አሳልፎ የሚሰጥ አባት እስከሆነ ድረስ ምንም ምርጫ የለንም። እሱ የሚለኝን ነገር ላለማድረግ ደግሞ ምንም አማራጭ የለኝም እና በቃ እንዴት ልንገርህ ማለት እሱ የሚለኝን ነገር ማድረግ ስለነበረብኝ ወደዛ ቦታ ገብቻለሁ። ባልፈልግም በቃ ግዴታ መኖር ስለነበረብኝ የሚሉኝን በትዕዛዝ ፈጽም ነበረ ያለውን ነገር። እንግዲህ ምን እንደምልሽ አላውቅም። ነገር ግን እንግዲህ እንደው
ምን አይነት ስሜት ነበር የሚሰማው? በተለይ እዛ ቦታ ላይ መካደም ማለት ቀላል አይደለም እና ልጁን እንደዚህ አይነት ሁኔታ ላይ ሆና ሲያይ ምን አይነት ስሜት ሊሰማው ይችላል? እንደ አባት ከባድ ነው በጣም። እሱ ፈልጎም ይሆን ሳይፈልግ እዛ ህይወት ውስጥ ሊኖር ይችላል። አንቺን ደግሞ ወደዛ ህይወት ውስጥ ጥምድ አድርጎሽ ከቶሽ ነበር ስትኖር የነበረው እና እንደው አዝኖልሽ ያውቃል? አይዞሽ ብሎሽ ያውቃል እንደ አንድ አባት? ማለት ብዙ ጊዜ እንደውም ያወርቸዋለሁ አባዬ፣ ቆይ እስከ መቼው እንደዚህ አይነት ቦታ የምንኖረው? ሌላ ህይወት መኖር እንችላለን ከእንደዚህ አይነት ህይወት ወጥተን፣ ለምንድን ነው እንደዚህ አይነት ቦታ ውስጥ ለምንድን ነው የምንኖረው ምናምን ስለው፣ አይ ምንም የምታውቂው ነገር የለም፣ እኔ ምንሽን ብቻ አድርጊ፣ ከነገርኩሽ ደግሞ ነገሮቹ ግራ ያጋቡሻል እና ብዙ ጥያቄ ሊፈጥርብሽ ይችላል፣ ግልጽ ላይሆንልሽ ይችላል እና እኔ ብቻ ምንሽን አድርጊ፣ ከዚህ የሆነ ቀን እንወጣለን፣ ከዚህ ህይወት የሆነ ጊዜ እንወጣለን፣ ደግሞ እሱ ሩቅ አይሆንም ቅርብ ጊዜ ነው ይለኛል። ግን ያቀ መቼ እንደሆነ አላውቅም። መቼ ከዛ ህይወት እንደምንወጣ የማውቀው ታሪክ የለኝም። በቃ ብዙ ጊዜ ይንከባከበኛል። ለእኔ ያለውን ፍቅርን በደንብ ነው የማውቀው እያንዳንዱን ነገር እና ለእኔ የሚሆንልኝን ነገር እያየሁኝ አባዬን ላለመስማት ምንም ማድረግ አልችልም። በቃ እሱ የሚለኝን ማድረግ ነው ያለኝ አማራጭ ነው። አባዬን በጣም ስለምወደው ምንም ምርጫ የለኝም። በቃ ያለው ነገር ደስ አይልም አውቃለሁ። ግን ደግሞ አባዬ ማስቀየም አልፈልግም እና ሁሉ ነገር በንግግር እና ይሄ ጊዜውን የሆነ ቀን መውጣታችን አይቀርም ብዬ በተስፋ ነበር ስጠብቅ የኖርኩትኝ። ምንድን ነው ከኋላ የተፈጠረ ነገር አለ እንዴ? እየረበሻችሁኝ እኮ ነው። ተረጋጊ። ከአንቺ ጋር ምንድን ነው የተፈጠረው? እስቲ ንገሩኝ። የተፈጠረ ነገር አለ? እሷን በስርዓት ነገሮች እንድትነግረኝ። ምንድን ነው የተፈጠረው? ምንም አልሆነችም። አብራ አይደል እንዳለችው። ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ለምን አልነግሩኝም? ታሙ ተቆርቷል እያሉ ነው። ምን ማለት ነው ታሙ ተቆርቷል? ማን የነገራቸው ይሄንን? ታሙ ተቆርቷል ማለት እስቲ የታለ ስልኩ? እሺ ስልኩን አቀብሉኝ። ቁጭ በይ ተረጋጋ። የታለ ስልኩ? ስልኩ ውስጡኝ። እሺ የታለ ስልኩ? ሄሎ ሄሎ፣ ለምን ዘገየ? ለምንድን ነው በስርዓት ማታወራኝ? ታሙ ምንድን ነው የሆነው እኮ? ምንድን የት ነው ያላችሁት? ምን ሆኖ ሞቶ ምንድን ነው ያልከው? ምን ማለት ነው? ሁላችሁም እቃችሁን ሰብስቡ፣ እቃችሁን ሰብስቡ። ቶሎ በሉ። መሳሪያውን እያንዳንዱ ነገር አዘጋጁና ለህግ አካላቶች ደውሉ። ቶሎ በሉ። ቶሎ በሉ። ቶሎ በሉ።